የሰላም ፍላጎት አለው ወይ? አብይ የሰላም ፍላጎት የለውም። የሰላም ተቋም የሰላም ቁመና የለውም። ይሄ መንግስት በአጠቃላይ ጦረኛ መንግስት ነው፣ ፋሽስታዊ መንግስት ነው። በሰላማዊ መንገድ ችግሮችን ይፈታል የሚል እምነት የለኝም። አሁንም የሰላም ቋንቋ ግን ያወራል። የሰላም ቋንቋ የሚያወራው አሁን ትናንትና ጦርነት ይብቃ፣ ሰላም ይውረድ ምናምን የሚል መፈክር ይዘው ትልልቅ ንግግር ሲያደርጉ ነበር። ሌትስ ኖት ፎርጌት የሰላም ኖቤል ተሸላሚ መሆኑንም እንዳንድ መርሳት የለብንም። በዓለም ላይ በ2021-22 የመጨረሻውን አስከፊ ጦርነት የፈጸመው የመራው ሰው የሰላም የኖቤል ተሸላሚም ነበር። so there is a lot of ironies to look into. ስለዚህ አብይ ይወዳል የሰላም ቋንቋ ማውራት። እንደምታውቀው የአብይ መንግስት ስርዓቱ ሲጀምር የሚጠቀመው ቃል ሰላም፣ ይቅርታ፣ ፍቅር የሚል ነበር እና የሰላም ቋንቋ አሁን አብይ ሰላም ስለ ሰላም ማውራት ከጀመረ እንወያያለን ማለት ከጀመረ ሊገልህ ይችላል ወይም ደግሞ ጦርነት ሊፈጽም ሊያውጅ ተነሳስቷል ማለት ነው። ስለዚህ የሰላም ቋንቋ ትርጉም የለሽ ሆኗል በኢትዮጵያ ውስጥ። ትርጉም የለሽ የሚሆንበት ምክንያት ስለ ሰላም ያላወራበት ቀን የለም። ያ መንግስት ሰይፍ ነው እኮ መታወቂያ ስሙ። ሰላም፣ ይቅርታና ፍቅር ብሎ የጀመረ የመንግስት ስርዓት ነው። and ሰላም ግን ኖሮት አያውቅም ያገር በተለይ አብይ ስልጣን ከያዘ ቀን ጀምሮ። ይሄ ከስርዓቱ ማንነት የሚመነጭ ነው። ስርዓቱ ስልጣንን ማማከል ቀድሞ ኦቶሪቴሪያን የነበረው ስርዓት የመንግስት ስርዓት አሁን ኦቶክራቲክ ወደሆነ ስርዓት እንዲሸጋገር ያደረገ ስልጣንን ማሰባሰብና ማማከል ኮንሶሊዴት ማድረግ ፍላጎት ያለው ይሄንን የሚቋቋሙ ኃይሎችን ደግሞ በፖለቲካ አግባብ በህግ አግባብ አስተካክላለሁ ሳይሆን ይሄንን የሚቋቋሙ ኃይሎችን እንደ ጠላት በመቁጠር በኃይል አጠፋለሁ የሚል ነው። ስለዚህ ብዙዎቹን የሚቋቋምኛል ብሎ ያሰባቸውን ሰዎች ለብዙ ችግር መንስኤ እንደሆኑ አድርጎ ስኬፕጎት አድርጎ ከገለጸ በኋላ የግድያ፣ የእስራት እንደዚሁም የዘር ማጥፋት ጦርነቶችን ሲያካሂድ የቆየ ነው። ስለዚህ ሙሉ ቁመናው ለሰላም የተመቸ አይደለም። የትግራዩንም ጉዳይ በሰላም መንገድ መደራደር ሲጀምሩ ለማወጅ የተዘጋጁ ድል ለማወጅ የተዘጋጁ እያወጁ አጥፍተናል ተበትኗል እያሉ ነው እና እንደምታስታውሰው የትግራዩ ጉዳይ ላይ አንደኛ ስለ አቅም ስላልነበረው አብይ ከዛ በላይ ጦርነቱን መግፋት የሚያስችል አቅም ስላልነበረው ያንን ደግሞ አቅም በሌለበት ሁኔታ ጦርነቱን ማስቀጠል ስልጣኑን የሚያሳጣው ስለመሰለው በዛ አግባብ ፈረንጆቹም ካደረሱት ጫና አንፃር ወደ ሰላም ሄዷል። ግን ካየኸው እዛም ላይ የሰላም መንፈስ አይደለም የሚታየው። እስካሁን ድረስ የአሸናፊነት የትራያምፋሊስት መንፈስ ነው ያለው። አሁንም ድረስ የሚያወሩት እስከ ትናንትናም ድረስ የምታየው ነገር እነሱ እንዳሸነፉ እና የሰላም እጅ የአባት እንደ የአገር ዋና የልጆችን አቃፊ ሰላምን የሚፈልግ ተደርጎ ነው እና የኦሮሞ ነጻነት ሰራዊት ጋር አሁን ከኦሮሞ ነጻነት ሰራዊት ጋር ይደራደራሉ ማለቱ ትልቅ ነገር ነው። መቼም ሁለት ነገር ነው አሁንም የምጠረጥረው። ልክ እንደ ትግራዩ አንደኛ አጠፋለው እጨርሳለው ምናምን ሲል የነበረው በ15 ቀን በ3 ሳምንት በ2 ሳምንት ምናምን እየተባለ ብዙ ጊዜ ተተምኖ ብዙ የህግ ማስከበር ዘመቻዎች ተሞክረዋል። በዚህ ባለፉት 3 ሳምንታት ብቻ ብዙ ዘመቻዎችን ሞክሯል። ብዙ ዘመቻዎች ይሄንን ዘመቻዎች ያደረገም ሰሞኑን ወለጋ ነቀምት ሄዶ የተናገራቸው ንግግሮች አሉ። ከዚህ አንፃር ስታይ አሁንም ሰላም የሚፈልግ ወገን ስለሆነ ሳይሆን እንዳሰቡት እንደፈለጉት የኦሮሞ ነጻነት ሰራዊትን አጥፍተው ህዝቡን አሸብረውም ባህሩን አድርቀውም ለማድረቅ ነበር አይደል ያሉት። አድርቀውም ለመምጣት አልቻሉም፣ እዛ ለመድረስ አልቻሉም። ስለዚህ
እሱ ብቻ ሳይሆን በዓለም አቀፍ ማህበረሰብ ዘንድም ደግሞ ሸክም ሆኖባቸዋል። መደራደር አለባቸው። ሁለተኛ በኦሮሞ ህዝብም ምን ነውሳ ከትግራይ ጋር እንኳን ተደራድረው ከኦሮሞ ጋር መደራደር የማይፈልጉት የሚል ብዙ ጫና አለ። የሀገር ሽማግሌዎችም ምናምን በተለያየ ደረጃ ከውስጥም ከውጭም ጫና ስላለበት የአቅምም ሁኔታ ስላለ እንዳሰበው ገድዬ አሸብሬ ታላላቅ ግፎችን የዘር ማጥፋት ወንጀሎችን ፈጽሜ ከውጭም ከውስጥም ኃይልን አሰባስቤ በእነሱ ላይ አስፈላጊውን ሁሉ የጥፋት እርምጃ ወስጄ ሂሚሌት አድርጌ ወደ ሰላምን ማወጅ ይችላልው የሚለው ተስፋ የተነነ ይመስለኛል። እነሱ ይሄን እያሉ በየቀኑ የኦሮሞ ነጻነት ሰራዊት አዳዲስ ወጣት ልጆች እየተቀላቀሉበት በጣም ሰፊ ኃይል በጣም ትልቅ ኃይል እንደሆነ እየታወቀ መጥቷል። ከዚህ አንፃር የውስጥም የውጭም ጫና ስላለባቸው እስቲ ደግሞ ይሄንን እንሞክር ለማለት ብለው የተቀበሉት ይመስለኛል። ሁለተኛ አንድ ካልኩሌትድ ሪስክ የወሰዱ ይመስለኛል። በተደጋጋሚ ለፈረንጆቹ እንደራደር ነበር ግን ግልጽ የሆነ አመራር የለውም፣ የፖለቲካ ፕሮግራም የለውም ምናምን ሲሉ ስለነበረ አሁን አንዱ ምንድነው ይሄው ቦታ ተመርጧል እንደራደር ስንል አይመጡም ብለው ነው ያሰቡት። አይመጡም። ስለዚህ ያው ከዚህ በፊት እንዳልነው ስለሌላቸው አመራርም ሐሳብም ስለሌላቸው አሁን የህግ ማስከበሩን ስራ እንድናደርግ ደግፉን ለማለት ለፈረንጆቹ እንደዚህ አይነት ካልኩሌትድ ሪስክ ይዘው ነው ያንን ብራቫዶ ያሰሙት ማለት ነው። እንደራደራለን። የሆነ ሆኖ በምንም ምክንያት ይሁን ለመደራደር ከፈለጉ ጥሩ መርታ ነው አለ ጥሩ ነገር ነው። ስለዚህ የድርድሩን ሂደትና ውጤት ምን እንደሚሆን ሁላችንም አብረን የምናየው ነገር ነው የሚሆነው። በማንኛውም ምክንያት ይሁን በምንም ምክንያት አንድ ሰው ለመደራደር ዝግጁ ነኝ ካለ መልካም ላለው የፖለቲካ ችግር ሰላማዊ መፍትሄ ለመሻት ፈቃደኝነት አሳይተሃል። ወደህም ይሁን ተገደህ ማለት ነው። ተመተህ ተሸንፈህም ይሁን ወይም ማሸነፍ አቅቶ ወይም ደግሞ የዲፕሎማሲ ጫናውን ፈርተህም ይሁን የሀገር ውስጥ የህዝብ ተቀባይነት ማጣትን ፈርተህ ይሁን ወይንም ደግሞ ሌላ እቅድ ስላለ እኔ እንኳን የሚመስለኝ ሌላ እቅድ ስላለ ነው ይሄንን በሰላም መንገድ ኢንጌጅ ካደረኩ በኋላ ክልሉን የመበተን እርምጃ ስላለ አሁን ዝግጅት ስላለ በኋላ ምናልባት በዝርዝር መጣበታለሁ። በዚህ ሳምንት የተወሰኑ ውሳኔዎች አሉ አንዳንድ እንደራሴዎችን ሁሉ የሰየመበት ሁኔታ ስላለ ማለት ነው። ለእንደዛ አይነት ተግባር ለራሱ ስፔስ ለመፍጠርና ህዝቡን አጀንዳ ለማስጠት የታሰበ ይመስለኛል። ከዚህ በመለስ በዚህ ሁሉ ምክንያት እንኳን ሆኖ ግን እንደራደር ካለ ለተፈጠረው ችግር ፖለቲካዊ መፍትሄ ለመሻት ወይም አትሊስት ፖለቲካዊ አይደለም ይሄ እንኳን የሰላማዊ መፍትሄ ለመሻት ድፍረትን አሳይተዋል። ስለዚህ ያ ጥሩ ነገር ነው፣ ጥሩ መሻሻል ነው። አጥፍተናቸዋል፣ ተበትነዋል፣ ገለናቸዋል፣ መሪዎቹን እንደዚህ ሆነዋል፣ አመራር የላቸውም፣ የወንጀለኛ ድርጅት ነው፣ አሸባሪዎች ናቸው ምናምን ሲባል እንዳልነበረ 2-3 ጊዜ አጥፍተነዋል ተብሎ መግለጫ እንዳልወጣ ዛሬ እንደራደራለን በውጭ ሀገር በሶስተኛ ወገኖች ፊት አደራዳሪነት መባሉ አይ ቲንክ ትልቅ እርምጃ ነው። በምንም ምክንያት ይሁን የተገኘ የመደራደር ሐሳብ ሊደገፍ ይገባዋል፣ ውጤቱንም መጠበቅ ያስፈልጋል። ከዚህ ባለፈ ግን ብዙ ሰው ሲጠይቀኝ ነበር ልክ ዛሬውኑ ተስማምተው በቃ ሄደው ስልጣን ሊረካከቡ የሚመስል አይነት ወሬ በስፋት አለ። አንዳንዶቹ እኛንን ያደራደር ነው እያሉ የሚወራጩም የድል አጥቢያ ጀግኖች አሉ። ምንም የሆነ ነገር የለም። አይ ቲንክ ለሰራዊቱም ለሌላውም ደጋፊዎቹ ሊነገረው የሚገባ ነገር የሆነው ነገር አብይ አህመድ በሰላም ለመደራደር ፍላጎት አሳይቷል። ፍላጎት ከማሳየት አልፎ ደግሞ ተደራዳሪዎቼ የሚላቸውን ሰዎች መርጦ ሰይሟል። ከዛ በመለስ በታንዛኒያ እንደሚሆን ድርድሩ ተገልጿል። ይሄ ደግሞ ከሮብ ጀምሮ እንደሚሆንም ይሄም ተገልጿል።
ከዛ ያለፈ ግን ድርድር ለማድረግ የተጀመረ የፍላጎት መግለጫ ነው እንጂ ያለው እስካሁን ድረስ ድርድርም የለም የድርድር ውጤትም ይሄ ነው የሚባል የለም። ስለዚህ ያንን ኮንፊውዥን ማቆም አለበት። ኦፍ ኮርስ አብይ ይሄንንም ግርታ ሊጠቀምበት ይፈልጋል። አገን በኋላ በዝርዝር መጣበታለሁኝ። አዳዲስ የጦር ኦፕሬሽኖች እየጀመረ ስለሆነ ሰራዊቱን ለማዘናጋት ግራ ለማጋባት እና በዚህ ግርግር ውስጥ ደግሞ እንደገና ከባድ ጥፋት በህዝቡ ላይ ለማድረስ እየተንቀሳቀሰ ስለሆነ በተለይ ሰራዊቱ ውስጥ ያሉ ልጆች፣ ደጋፊዎች፣ ፖለቲካ ሰዎች ሐሳባቸውን አሁንም እየመጣ ካለው ጥፋት ጋር ለዛ ጥፋት ምላሽ ለመስጠት በተዘጋጀ በቁርጠኝነት መቆም አለባቸው ብዬ አስባለሁ። It's not time to relax and relent, it's time to watch. እና በተፈጥሮ ሰላም ዲስቶፒያን ነው። በማንኛውም ሁኔታ ውስጥ ከብዙ ግጭት በኋላ ሰላም ሲመጣ በጣም ተናፍቆ ስለሚመጣ በተደረሰ ለታ ሁሉም ሰው ዲፕረስድ ነው የሚሆነው ሰላሙ በመጣ ቀን። ይሄንን በትግራይ ሊቃን ላይ አሁን ያለው የሰላም ሁኔታ ያደረሰውን በማየት ማሰብ ይቻላል። ዲስቶፒያን ነው፣ ናቹራሊ አንቲ ክላይማክቲክ ነው የሰላም ሞመንት። ይሄ ደግሞ ገና እንኳን የሰላም ሞመንት ሊደረስ እንደ ጅቡቲና ሲሼልስ እንደነበረው የቅድመ ድርድር እንኳን አልተጀመረም ገና። ነገር ግን ኦሬዲ ሴሌብሬት ያደረጉ ያሉ ትራያምፋሊስት በሆነ ድምጽ የሚናገሩ ሰዎች መርሳት የሌለባቸው አንቲ ክላይማክቲክ ሞመንት ሊመጣ እንደሚችል እና ደግሞ ዲስቶፒያን የሆነው ቅዠት እንደሚመጣ፣ ዲስቶፒያን ማለት የዩቶፒያ ተቃራኒ ማለት ነው። ያ ሊመጣ እንደሚችል፣ ናይትሜር ሊመጣ እንደሚችል፣ ሰላምን ተመኝተህ አልመህ እንደ ህልም አይተኸው ግን ምንም ይሄ ነው ለዚህ ነበር እንዴት የተሰዋ ነው ለዚህ ነበር እንዴ ብለህ ወደ መፍዘዝና ግራ ወደ መጋባት ወደ ዲፕሬሽን የሚገባበት ሁኔታ ስለሚኖር ያለ ጊዜው ለማሴሌብሬት ለማድረግ ባንሯሯጥ የሆነ ምንም ነገር የለም። ትናንትም ጦርነት እየተደረገበት ነበር የኦሮሞ ህዝብ፣ ዛሬም እየተደረገበት ነው። ለነገም የታሰበለት ሰፊ የጦር አጀንዳ ነው። ስለዚህ መብትህን ማስጠበቅ በምትችለው መንገድ ሁሉ የተቃጣብህን ጦርነት ለመመከት መዘጋጀት ነው ያለብህ። ይሄ የሆነ መሪዎቹ ደግሞ ይደራደራሉ። የድርድሩ ውጤት ከሂደቱ በኋላ የሚታይ ይሆናል። ይሄንኑ የኦሮሞ ነጻነት ሰራዊት ኦነግ ሸኔ ብለው ነው በሽብር ተኝነት የፈረጁት። ስለዚህ ያ ማድረጉ አንደኛ የስነ ምግባር የሌለው መሆኑን ነው የሚያሳየው። ሁለተኛ ግዴለሽ ነው፣ ዝም ብሎ ባመጣለት ነው የሚያወራው። ኢምፕሊኬሽኑ ምን ማለት እንደሆነ ቴክኒካል ሊጋል ኢምፕሊኬሽኑ፣ ፖለቲካል ኢምፕሊኬሽኑ ይገባዋል። የስድብ ቃል ስለሆነ እንደ ስድብ መናገሩ ነው። በተለምዶ ደግሞ አሁን ሁሌ ብለውት የድርጅቱ ስም የዳቦ ስም አድርገውት ስላሉ ያንን ህዝቡን በተለይ የሱ ኮንስቲትዩንሲ የሆነው የኢትዮ አማራ ሊቃን ምሁር እና የፖለቲካ መደብ በዚህ ቋንቋ ስለሆነ የሚገባው እነሱ እንኳን ሸኔ ነው የሚሉት ኮምፕሊትሊ ትርጉም የለሽ ሲያደርጉት ማለት ነው። በዛ ቋንቋ ስለሚገባቸው ለፖለቲካሊ ገብቶታል። የነሱ ነው መልክቱ። ቴክኒካሊ ሊጋሊ ግን ትክክል አይደለም ይሄ በህግ እና እንደዚህ ብሎ መጀመሩ በራሱ የሰላም ፍላጎት እንደሌለው ያሳያል። ከዚህም የተነሳ ነው የኦሮሞ ነጻነት ሰራዊት ዛሬ ባወጣው መግለጫ አንደኛ ነገር ዶክተር አብይ ሰሞኑን የተናገረውን አክኖሌጅ እናደርጋለን፣ ለመደራደር እንፈልጋለን የሚለውን በዚሁም አጋጣሚ ደግሞ ቅድመ ሁኔታዎቻችንን ያስቀመጥናቸውን ቅድመ ሁኔታ ተቀብለው ለመደራደር ፍላጎት እንዳላቸው እና ሌሎችንም ጉዳይ እንዳላቸው ለማረጋገጥ እንወዳለን። ከዛ በተረፈ ያው የኦሮሞ ህዝብ ችግሮቹ እና መሻቶቹ አስፒሬሽንስ እነዚህን አቺቭ ለማድረግ የሚያስችል የድርድር ጊዜ ይሆናል ብለን ተስፋ እናደርጋለን የሚል መግለጫ አውጥተዋል። አይ ቲንክ መግለጫው ትክክል ነው፣ በሚገባውና በትክክለኛው ስም በመጥራት መጀመር አለበት የሚለው። ቀጥሎም ደግሞ አክቹአሊ የሆነውን ነገር አሁን እሱ መቀበሉን ለፈረንጆቹም ተናግሯል፣ ፈረንጆቹም ለነሱ ነግረዋቸዋል። ስለዚህ
ያንን ነገር በአደባባይ ገልጿል። የገለጸበት መንገድ ብዙ ደስተኞች አይደሉም። እኔ ከዛ በኋላ አናግሬያቸዋለሁ። የገለጸበት መንገድ በአጠቃላይ ስለ ስሙ ብቻ ሳይሆን በአጠቃላይ የተጠቀመው መድረክ የገለጸበት መንገድ እግረ መንገድ ነው። ሌላ ነገር ላይ የተናገረ እግረ መንገድ እና በጣም ዝርክርክ በሆነ መንገድ ነው የገለጸው። ያ ሪዘርቬሽን አላቸው እንዴት በዋናነት ግን የስም ማድፋፋቱ ትክክል ስላይደለ ያ እንዲታረም ተናግረዋል። መግለጫው ይሄን ነው የሚመስለው። የመግለጫውን መውጣት ተከትለው ብዙ አይነት ሳያነቡም የሚያወሩ ብዙ ሰዎች አሉ እና ብዙ ሚስ አንደርስታንዲንግ እየተፈጠረ እንደሆነ አስተውያለሁ። አይ ቲንክ ያ መታረም ያለበት ይመስለኛል። ይሄንን ነው ማለት የምችለው ስለመግለጫው። በአጠቃላይ ከዚህ ጋር ባነሳናቸው ጉዳዮች በተጓዳኝ ሌሎች ነገሮች አሉ። እንግዲህ አንደኛ ለንግግር እንኳን ማን ጋበዛቸው? በሁለቱም በኩል የተገለጸ ነገር የለም። አሁን የትግራዩን በምንናገርበት ጊዜ ከአፍሪካ ህብረት ኃላፊነትና ወስዶ ሴሸልስ ኬንያ ላይ የተለያዩ ቦታዎች ላይ ሲያደራድር እንደነበር እናውቃለን። እና ማን ነው አሁን ያገናኛቸው? ወይንስ የስሙላ ነው ሶስተኛ ወገን ባለበት ውጭ ሀገር በሆነበት ሁኔታ ላይ የሚል ነገር አለና እንደው የሚያውቁት መረጃ ካለ እሱን ነገር ቢያካፍሉን። ከዛ ወደ ቀጣይ ጥያቄ ይለፍ። ማን ነው አሁን ለንግግር እንኳን አንድ ላይ እንዲመጡ ያደረጋቸው? ገና ዋናው አደራዳሪዎች ተነጋግረው እንደሚወስኑ ይጠረጠራልና ምናልባት እሱንም የሚነግሩን ነገር ካለ በዛው እናንሳና ማን ነው አሁን ለድርድር ወይ ደግሞ ለንግግር ራሱ የጋበዛቸው ይሄንን መድረክ ያዘጋጀው የሚለውን ነገር ለረጅም ጊዜ በሁለቱ መካከል የሚንቀሳቀሱ መልእክት የሚያመላልሱ የምዕራባውያን ሀገሮች አምባሳደሮች ዲፕሎማቶች ነበሩ። ለረጅም ጊዜ ማለት ዛሬ ብቻ ሳይሆን ገና ቀድሞ የትግራዩም ጦርነት በተኩስ አቁም ሳይጠናቀቅ በፊት ማለት ነው። እና እነዛ ወኪሎች የሁለቱም ጋር የመገናኘት እድሉ ያላቸው ዲፕሎማቶች በተለያየ ጊዜ ይናገሩ ነበር። በተለይ ሽመልስ ያንን ንግግር በጨፌ ኦሮሚያ ላይ ካደረገ በኋላ ኢሚዲየትሊ የኦሮሞ ነጻነት ሰራዊትን የጠየቁት ነገር ይሄው እንደራደራለን አለ። ሊደራደሩ ነው እንዴ ነግሯቸዋል ምናምን ሲባል አይ እኛ የሰማነው ነገር የለም ግን ይሄ ንግግር ጥሩ ነው ብለው መግለጫ እንዳወጡበት ታስታውሳለህ። ያኔ ደግሞ ልክ እነሱ የያዙትን መግለጫ ይዘው ፈረንጆቹ አብይን ማጨናነቅ ጀምረዋል። በዛው ሳምንት ነው ወዲያውኑ ብዙ ሳይቆይ የአንቶኒ ብሊንከን እዛ በሄደ ጊዜ ከኦሮሞ ጋርም ያለውን መጨረስ አለባችሁ ምናምን የሚል ንግግር መናገር የጀመረው። እዚህ ከዛ በኋላ ኳሷ በአብይ ቤት ነበረች እና በተደጋጋሚ ፈረንጆቹ እነሱን ይገፋቸዋል። ስለዚህ የኦሮሞ ነጻነት ሰራዊት መልስ አላገኘውም እያለ ይጠብቅ ነበር። ለዚህ አብይ ከጫናው በኋላ አንድ ከዚህ በፊት እዚሁ ሚዲያ ላይ ተናግሬዋለሁ ብዬ አስባለሁ። አንድ ጊዜ እንግዲህ እኛ መደራደር እንፈልጋለን ግን እነሱ ምን እንደሚፈልጉ እናንተ የሚነግሯችሁ ከሆነ እስቲ ጠይቁልን ምናምን ብሎ እንደዚህ አይነት መልእክት ልኮ ነበር። ከዚህ ሚዲያ ላይ ተናገርኩት ይመስለኛል። እና ያው እንደዚህ አይነት መመላለስ ነበረ ማለት ነው። ማለት ተሹመው ተሰይመው አደራዳሪ ናቸው ተብለው ሳይሆን በበጎ በቀን ልቦና በሁለቱም ጋር አክሰስ ያላቸው የሄዱ እንደምንም እንደው የሰላም ሐሳብ እንዲመጣ ጥረት ለማድረግ የሚፈልጉ የሚቀኑ ዲፕሎማቶች ነበሩ። ስምና ሀገራቸውን መጥቀስ አያስፈልግም ግን አሉ፣ የታወቁ ናቸው። አሁን የኦሮሞ ነጻነት ግንባር ፕሮግራም የለውም የምትለው ንተው አለው። ይሄው እኛም እንኳን እናውቀዋለን። አመራር የለውም የምትለው አለው። ተወካዮቹንም እያገኘን ነው። ስለዚህ መደራደር ምትችል ከሆነ እነሱም ያነሱት አንደኛ ከኢትዮጵያ ውጪ በሶስተኛ ሀገር፣ ሁለተኛ በገለልተኛ ሶስተኛ ሀገሮች አደራዳሪነት፣ ሶስተኛ ለተደራዳሪዎቻችን ጥበቃ ዋስትና የሚሰጥ እና የሚያሰጥ እና ሎጂስቲክሱን የሚያቀላጥፍ አካል ባለበት የሚል ይሄንን በአጭር ቋንቋ ነው የነገሯቸው። ይሄንን ይዘውለት ሄደው ነው ይሄ ሲደርሰው ያለው ነገር ያው እንግዲህ በአደባባይ ነው
ፎርማሊ በደብዳቤም አይደለም በመልእክተኞችም አይደለም በቴሌቪዥን ነው የሰማነው እዚህ በቴሌቪዥን ከሰማ በኋላ ሰው ሊደራደር ነው ተደራደረ ምናምን ብለው ሲያወራ ስለነበረ ኦኬ የሆነው ነገር ይሄ ነው እና ይሄንን አክኖሌጅ እናደርጋለን የሚል መግለጫ ነው የመጣው ሶ አሁን አደራዳሪ እንግዲህ ይሄ ሰሞኑን የሚካሄደው ስብሰባ የሚካሄድ ከሆነ አሁን ቃል እንደገቡት በመንግስትም በኩል ሉካን ቡድኑን ለይቶ ሰይሟል በነዛም በኩል እንደዚሁ የሚካሄድ ከሆነ አንዱ የመጀመሪያው ጥያቄ አደራዳሪ የሚሆነው ማን ነው የሚል ነው እና ለዚህ ነው የቅድመ ድርድር ንግግር ነው አሁን it's talk about pre-negotiation it's a pre-negotiation talk የምንለው ለዛ ነው እና አሁን ሲገናኙ መጀመሪያ የሚሆነው ነገር እሺ አደራዳሪ እንዲሆን የምትፈልጉት እነማንን ነው ሁለቱም የጋራ የሚያምኑባቸውን አደራዳሪዎች ይጠይቃሉ ይጠቁማሉ ኖርማሊ ድርድር ሲካሄድ እንደዛ ነው አደራዳሪ ካንተ ሳይድ የምትፈልገው አደራዳሪ ከነሱ ሳይድ ምናምን የሚል ታስቀምጣለህ ሁለቱም የምታምናቸውን አደራዳሪዎች የኔን ጥቅም ለአደጋ አይሰጡም የምታምናቸውን አደራዳሪዎች ትሰይማለህ ከተቀባበሉ ሁለቱም ማለት ነው አንደኛው ያንደኛውን አደራዳሪ ተብሎ የተጠቆመውን ሰው የተጠየቀውን የሚቀበል ወገን የሚቀበሉ ከሆነ ኦኬ ተብለው እነዛ አደራዳሪዎች በቦታው እንዲገኙ ይደረጋል ማለት ነው ወደ ሂደቱ ወደ የድርድር የፍሬ ነገር ድርድር ጉዳይ ይገባል ማለት ነው አንዱ እንግዲህ አሁን መጀመሪያ ሲገናኙ የሚመስለኝ አደራዳሪዎችን ይለያሉ ፋሲሊቴተሮችን ይለያሉ ጋራንተሮችን ይለያሉ ጋራንተሮች ማለት ዋስትና የሚሰጡ ስምምነቱ ተፈጻሚነት እንዲኖረው በቂ ጫና ማሳደር የሚችሉ ስምምነቱ ሊፈጸም ነው አልተፈጸመም ይሄ ቀረ ያጎደለ እያሉ ሞኒተር ማድረግ የሚችሉ በሁለቱም ላይ ሌቨሬጅ ያላቸው ጋራንተርስ ዋስትና ሰጪዎች ማለት ናቸው አስተግባሪዎች እነዚህን ይለያሉ አደራዳሪዎችን ይለያሉ እና ከዚህ ባሻገር ደግሞ የሎጂስቲክሱን የሴኩሪቲውን የሌላውን ነገር እነዚህ ነገሮች የሚያቀላጥፉ ፋሲሊቴተርስ ሶስት አይነት ቡድን ይለያሉ ማለት ነው ፋሲሊቴተርስ አሉ ኦኬ ሚዲዬተርስ አሉ አደራዳሪዎች አቀላጣፊዎች አደራዳሪዎች እና ዋሶች ማለት ነው የመጀመሪያው ውይይት የሚሆነው ይሄ ነው ከዛ በመቀጠል ኤግዛክትሊ የት ነው ቦታው የሚሆነው ኦፍ ኮርስ ከኢትዮጵያ ውጭ ይሆናል እዛው አሁን ለመጀመሪያ የሚገናኙበት ቦታ ይሆናል ወይስ ሌላ ቦታ ይሆናል እና መጀመሪያ የጠየቁት አይ ቲንክ ዱባይ ይሁን ምናምን የሚል ነበር ይሄ አሁን በዚህ ሳምንት አሁን በቅርብ በድንገት ነው ይሄን የመጣው ሶ ዱባይ ነበር መጀመሪያ ሲያወሩ የነበረው በኋላ ይሄው ታንዛኒያ ተብሏል ሶ አሁን በዚህ ቦታ ላይ ነው ያሉት ሶ አደራዳሪ የሚለየው ከዚህ በኋላ ነው ማለት ነው እንደምንጠብቀው አደራዳሪ የሚሏቸው ሰዎች በመንግስት በኩል የአፍሪካ ህብረት ይላሉ ያው እንደተለመደው ኦባሳንጆ ይላሉ እንደተለመደው ሶ ነዛን ደግሞ መቀበል የሚያስቸግር ይመስለኛል በኦሮሞ ነጻነት ሰራዊት በኩል ነገር ግን ይሄ የምናየው ነው የሚሆነው እነሱ የሚሉትን ከሰማን በኋላ ማለት ነው እስኪ ወደ ድርድሩ ልሰዶት ዶክተር ጸጋይ የኦሮሞ ህዝብ ጥያቄ ምን እንደሆነ በደንብ ሁሉም ሰው ያውቀዋል ተፈጻሚነቱ ምን ያህል ስኬታማ ይሆናል ወይ ደግሞ ወደ ስምምነት የሚያደርሰው መንገድ ምን ያህል ተሰለጠ ነው የሚለው ነገር እናንሳ የትግራይውን በኩል ስናነሳ አንደኛ ትልቁ ነገር ሲደረግ የነበረው ጥያቄ ህገ መንግስቱ ይከበር የሚል ነበር እና የፌደራሊዝም ስርዓቱ በስርዓት ስራ ላይ ይዋል ህገ መንግስቱ ይከበር የሚል ዋንኛው መደራደሪያቸው ነበር ሁለተኛው የትግራይ ዳር ድንበር ይከበር የሚል ነበር ከውጪም ሆነ ከሀገር ውስጥ የትግራይን ሉዓላዊነት ጥሶ ወደ ውስጥ የገቡት ይውጡ የሚል ነበር ከዛ ያሉት ሌሎቹ አስተዳደራዊ ጉዳዮች ናቸው የእርዳታ የበጀት ጉዳይ ሌሎቹ ከዛ ጋር ከዋናው የመደራደሪያ እንትኖች በታች የሚዘረዘሩ ነገሮች ናቸው ከኦሮሞ በኩል ግን ያሉት እስከ የራስን እድል በራስ የመወሰን የሚሄድ ነውና ምን ያህል ወጣቶች ሊኖሩበት ይችላሉ በዚህ ድርድር ውስጥ የአፍሪካ ህብረትስ ከኦሮሞ ጥያቄዎች አኳያ የአፍሪካ ህብረት
አሁን እርሶም ማስተውታልና ያንን ያህል አይሆንም የሚል ነገር ነው ሲያነሱልኝ የነበረውና ምን ያህል ከባድ ጫና ማሳደር የሚችሉ ሰዎች መሆን አለባቸው የሚል ነገር ነው የሚያነሱት። እንደው ከኦሮሞ ህዝብ ጥያቄና ካለው የኢትዮጵያ መንግስት ባህሪ ጋር ስናጎዳኘው ይሄንን ነገር እንዴት ነው የሚመለከቱት? እንግዲህ ይሄ የፍሬ ነገር ውይይት ሲጀመር አሁን የመጀመሪያው የታንዛኒያ ውይይት ተሳክቶ ወደ ፍሬ ነገር ውይይት እንሄዳለን ብለው ከተስማሙና ወደዛ ከሄዱ የሚነሳ ነጥብ ነው የሚሆነውና ምንድነው የኦሮሞ ነጻነት ግንባር የኦሮሞ ነጻነት ሰራዊት ሊያቀርብ የሚችለው ጥያቄ የሚል ከሆነ ኦፍ ኮርስ በመግለጫ ውስጥም እንደምታየው ችግሮቹንና መሻቶቹን የዘመናት ፍላጎቶቹን የትግል ጥያቄዎቹንና ናሽናል ብሔራዊ ፍላጎቶች ናሽናል አስፒሬሽንስ እነዚህን አድሬስ የሚያደርግ ነው የሚሆነው። ናው ኦፍ ኮርስ የአንድ ድርጅት ፕሮግራም በስምምነት ውስጥ በሙሉ ተዘርዝሮ በስምምነቱ ውስጥ ይቀርባል ማለት አይደለም። በዋናነት መጀመሪያ ተኩስ አቁም መደረግ አለበት። ተኩስ አቁም ለመደረግ አንዳንድ መሰረታዊ ነገሮች መሆን ያለበት። ይሄ የመጀመሪያው ነገር ከኦሮሞ ነጻነት ሰራዊት በኩል የሚጠበቀው ትሩስ ነው። ሰላም የተኩስ አቁም ሁኔታ እንዲኖር የሀገሪቱን የማተራመሱ ሁኔታ እንዲኖር መሳሪያዎች ጸጥ እንዲሉ የማድረግ ጉዳይ ነው በዋናነት። ይሄ ይዘታዊ የሆነው የኦሮሞ ህዝብ ይሄን ይፈልጋል ያንን ይፈልጋል እንዲህ ነው መሆን ያለበት እንዲህ ነው መንግስት አስተዳደር እሱ ሌላ ጉዳይ ነው። አሁን የሚያስፈልገው ነገር ያለው የጦርነት ሁኔታ እንዲቆም ማድረግ ማለት ነው። ስለዚህ ምናልባት ከታንዛኒያው ስምምን ንግግር በኋላ ወደ ፍሬ ነገር ቢያልፉ ሊነሱ የሚችሉ ነጥቦች የሚመስለኝ አንደኛ አሁን የአብይ መንግስት በኦሮሚያ ላይ ያወጀውን ጦርነት በሙሉ ማቆም አለበት። አዳዲስ ዘመቻዎችን በሙሉ ማቆም አለበት። ለምሳሌ ዛሬ ጦርነት እየተካሄደ ነው። በዚህ ሳምንት በጣም የከፋ ጦርነት ይደረጋል የሚል ስጋት አለ። በሁሉም አካባቢ የአገሪቱ መከላከያ ሰራዊት በሙሉ ወደ ኦሮሚያ ላይ አትኩሮ እየፈሰሰ ነው። በሸዋ በዚህ በቱለማ ግዛት አካባቢ በወለጋ ሙሉ በሙሉ ከውጭም ከውስጥም ነው። ከአዲስ አበባ መስመርም ከአሶሳ በኩል እንደዚሁም በጉጂ ላይ ምን እንዲህ እንዳስመረራቸው አናውቅም። ከዚህ በፊት በመድፍ እንደበድባለን ሁሉ ሲሉ ነበር እና አሁንም ሰፊ የሆነ የሰራዊት እንቅስቃሴ አለ። ስለዚህ ይሄ ድርድር የሚጀመር ከሆነና ወደ ፍሬ ነገር ሐሳብ እንግባ የሚባል ከሆነ በማንነት በስምምነት ውስጥ ፍለፊት የሚመጣው ነገር መንግስት የጦር ዘመቻዎቹን አውቶማቲካሊ ወዲያውኑ እንዲያቆም የመጠየቅ ይሆናል በኦሮሞ ነጻነት ሰራዊት በኩል በያስባል። ሁለተኛ በዚህ ሳምንት ማድረግ የሚፈልጓቸው አንዳንድ ነገሮች አሉ። የአብይ መንግስት በተለይ በዚህ ሳምንት ሰፊ ጦርነት የሚያደርጉት በወለጋ ነው። ይሄን ለማድረግ እንዲያመቻቸውም ነቀምት ሄዶ ከካድሬዎቻቸው ጋር የተነጋገረውን ነገር ሰሞኑን ስናወራበት ነበር እና ዋናው ዓላማ የኦሮሞ ነጻነት ሰራዊት መሪዎች ዋና ቤዝ በተለይ የዋናው ኮማንደር ዋና ቤዝ ወለጋ ነው ብለው ስለሚያምኑ ወለጋን ሂሚሌት ማድረግ መስበር ብቻ ሳይሆን በዚህ አሁን በተዘጋጀው የሰፊ የሁለንተናዊ የሆነ ጦርነት ያንን አካባቢ በሙሉ ኦቨርዌልም በማድረግ በሰራዊት ለብቻ ራሱን እንደ ክልላዊ መንግስት ጊዜያዊ አስተዳደር ለሱ በማቋቋም መቀጠል ይፈልጋሉ እና ለጊዜያዊ መንግስታቸው ሰው ሁሉ ሰይመዋል። የሰየሙት ሰው ይታወቃል። መስፍን መላኩ ተሰማ የሚባል የኦዲት ሰው ይሄንን ደግሞ በስብሰባ ላይ ሲናገር ልጁን በሻሻ ተወልዶ ነቀምት ያደገ ልጅ ነው ምናምን ብሎ ሲያሞካሸው ነበር። ልጁ እንኳን ወለጋ ነው የተወለደው ያደገውም እዛው ነቀምት ነው ነቀምት ዙሪያ የሆነ ሆኖ ይሄንን ልጅ ሹመውታል ኦሬዲ ሰይመዋል። መስፍን የወለጋ የሚባል ክልል ጊዜያዊ አስተዳዳሪ ተደርጎ ተሰይሟል።